የሚያወራውን እንዲኖር ብቻ ነው ማስገድደው። ምንም አይነት ሃይማኖት መኖር ይችላል። የሚያወራውን ካልኖረ ግን ችግር አለ እኔ ጋር። ከዛ በኋላ ነው የምንጣለው። ሙስሊም ነኝ ያለ የእስልምናን እኔ እንኳን ገብቼ በየሃይማኖቱ ላይ ገብቼ ለማወቅ መሞክረው ለዛ ነው። ሰዎች ባወሩት ሳይሆን ራሴ ገብቼ እንዳውቅ ብዬ ማለት። በፕሮቴስታንት እንደዚሁ መሰረተ ክርስቶስ፣ ጆባ፣ ካቶሊክ በተለያየ ነገር ላይ ምንድነው መስፈርቱ? መለኪያ የሚባሉ ነገሮች ሲታይ ከዛ ውስጥ አንዱ በቂ ነው ለማነጻጸር። እና እኔ እንደ ኦርቶዶክስ ልምጣላችሁና አትግደል፣ አታመንዝር ተብሎ ታቦተ ጽላቱን እናመልካለን እንላለን። ለሙሴ ከግብጽ ሲወጣ የተሰጠውን ታቦተ ጽላት ላይ የተጻፉ 10ቱ ትእዛዛት አትግደል፣ በሐሰት አትመስክር፣ አትቀማ እንድንድ የሚሉ ናቸው። ከነዚህ ውስጥ ገዳዮች ያንን ያወራሉ። ከዛስ የኢሉሚናቲ አባል ስለሆነ እሱን ለማስተዋወቅ የኢትዮጵያ መንግስት 310 ሚሊዮን ብር ከፍሎት ኢትዮጵያ ውስጥ ገባ ብለው ያወራሉ። ሰውም ይሰማል። እስኪ ኢሉሚናቲን ጠይቁት። ወይም ያ ሰይጣን የሚባለው ምንድነው? መጀመሪያ ስለዚህ አብራሩ። ኢሉሚናቲ የሚባለው ወይም ሰይጣን የሚባለው 12 ቁጥር ሚስማር በግንባር በነፍስ ባለ ሰው ላይ በግንባሩ 12 ቁጥር ሚስማር ይመታል ወይ? በቁም ነፍሰ ጡር ራሳቸው የተናገሩትን ነው። ነፍሰ ጡርን ሆዷን ቀዶ ፊል ያወጣሉ። እጅና ጆሮ ቆርጦ ይሰዳል ወይ? ኢሉሚናቲ ይሄ ስድ ምናምን የሚባለው እንደዛ ያደርጋል። ያንን እንቃወማለን ብለው የሚሉ ሰዎች እነሱ እጅ ከቆረጡ 12 ቁጥር ሚስማር በግንባር ከመቱ ትምህርት ቤት ካወደሙ ሴቶችን ከደፈሩ ምንም የማያውቁ የቀን ሰራተኛ ሴቶችን ከጨፈጨፉ ከነዚህ በላይ ምናልባት መላእክት ኦር መላእክት ሊመጣ ይችላል እንጂ ከነዚህ በላይ የባሰ ሰይጣን አለ። ሰይጣን ይሄን ራሱ ሰምቶ እነሱ ያደረጉ ነው ያሳዩ። ሰይጣንን ወይም ኢሉሚናቲ እያሉ የሚሉትን ግን እያወሩ ነው ያሳዩ። ምን ማለት ነው? ይሄን የሚያወሩ ሰዎች ኢትዮጵያ ውስጥ የሚደርሰውን መከራ ሁሉ ያደረሱ እንዲደርስ የሚሰሩ በሃይማኖት ሽፋን ሃይማኖቱ የማይወደውን ነገር በማድረግ ያንን ሃይማኖት ማዋረድ፣ አሳፋሪ ማድረግ ላይ የሚሰሩ መሆናቸውን ማንም ሰው ላይ ሰማኝ ይችላል። ችግር የለብኝም። ግን ሀብታም ነኝ፣ ነፃ ነኝ። ነገ ተነጎዳ እኔና እናንተ ነው የምናሸንፈው። ዝም በሉት። በታምኑም ባታምኑም እኔና እናንተ ነን የምናሸንፈው። ማንም ምንም አላደረገልንም፣ አፉን አይከፍትብንም። ስለዚህ በዛ ሃይማኖት ስም የተሰራውን ነገር ሁሉ ቁጠሩና ዛሬ ተመልሰው አንድ በስውር ጠቅላይ ሚኒስትሩ ወደ ዱባይ ሄዱ ይባል ቀላል ሊመስላችሁ ይችላል። እኔ አሁን ፈጣሪ እንደው እንዳትምረው ማት እንድታወርድበት ህዝቡን ሁሉ በራሱ ላይ መከራን ያወጀን ሰው እንዳትምረው ብዬ እንድጨክን የሚያደርገኝ እኔ ይህንን ነገር ለማለት ምን ያክል ዋጋ እንደምከፍል አውቃለሁ። ግን ምንም አላገኝበትም። እንደውም ሌላ የሚያሳደኝና ነፃነቴን ነው የሚያሳደኝ። ለማን ብዬ ነው እንደዛ? እኔ ዘመኑ የሚፈልገውን ነገር ካወቅኩ፣ ሰው የሚፈልገውን ነገር ካወቅኩ በዛ ነገር መሄድ አቅቶኝ ነው ወይ? እኔ ከሰው ጋር ከምን ጋር አይደለም ርዕስ ከመስጠት ጀምሮ እኔ በጣም ተጨንቄ ነገ የማያጠፋኝ አድርገን ነው ለማውራት የምፈልገው። እንዴት እንዲህ ነገር ረከሰ? እንግዲህ ሰበር በወር ምናምን ብዬ ላላደናነቅ አልችልም። እንደሱ ማድረግ ደግሞ ተፈጥሮዬም አይፈቅድም። አይዶ ነው ልሞክር ሁሉ አስብና አይሆንም። በቃ አልችልም። እንደዛ ያለኝ አማራጭ ከፕላትፎርም ወር ትቼ መሄድ ነው እንጂ እያፌስኩ እየቀለድኩ ምናምን ማውራት እኔ አልችልም። እኔ በደንብ የሳቅኩበትን ቀን አላውቅም። እንግዲህ ያንን አነጋገሩን እዚህ ጋር ለምን እንደዚህ ሊሆን እንደሚችል ይነግሩናል። ዞሮ ግን ምንድነው ሰዎች በዛ ልክ ይሄ ልጅ መጣና ዘመኑን የሚመጥን ነው
የአሜሪካ መንግስት ጎግልን ትራክ ቢያደርግ ምዕራባውያን እነሱ በሰሩት ቆሻሻ ነገር ላይ እኛ ሳንናገር ስለኛ ጉዳይ እነሱ ፈትፍተው ጥቂት በዝባዥ ምዕራባውያን አመራሮች እና ሸረኞች የኛ የሆነን ነገር ሁሉ ቀምተው ሲያበቁ የሰሩትን አሻጥር የሰበረ ብዙ ነገር ያስሄደ ነገር ተፈጥሯል ኢትዮጵያ ውስጥ። አልተሰራም ያሉትን ነገር ላይቭ ተላለፈ። ስለዚህ ምን ማድረግ መጡ? የለም የኢትዮጵያ መንግስት 310 ሚሊዮን ብር ከፍሏል አይስፒድ ሾው እንዲመጣ። ከዛ የነበረው ማንኛውም ነገር ሁሉ ተናቦ ነው የሆነው ይላሉ። ይህንን አሁንም የሚሰማ ሰው አለ። እኔ እዚህ ባላችሁ 9 ሰዎች ፊት ምነግራችሁ አትሸወዱ። ሃይማኖትም ሆነ ኢትዮጵያዊነት፣ ሰውነትም ሆነ ማንኛውም ክብር የሰዎችን ክፍተት እያየን እንኳን ለመሙላት መስራት እንጂ የሌለውን ክፍተት እፈጥራለሁ እያሉ ራስን መክፈትና ራስን ማዋረድ ራስን ያጠፋል። አይ ካላችሁ በርቱ። እኔ በዚህ ልክ የተዋረደ ሰው እስትንፋሱ ለሰከንድ ቢሆን እንዲራዘም አልፈቅድም። ኢትዮጵያ ላይ ሲደርስ የኖረው መከራ ይታወቃል። ይሄ መከራ እንዲቀጥል አሁንም የሰራ ላይገባው ይችላል። በየሶሻል ሚዲያው ላይ አንድ ግለሰባን ዋው 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 ምናምን በዛና በዚህ እንደዚህ እኛም ቢያልፍልን ኖሮ በዘመናዊ ቅኝ ግዛት ውስጥ ባንገባ ኖሮ ኢትዮጵያዊ ሆኖ ከመኖር ይልቅ የአሜሪካ ጅንስ ሆኖ መፈጠርን እንደ ክብር የሚቆጥር ትውልድ እሳቤው በዛ ልክ የላሸቀ ትውልድ ባይኖር ኖሮ እኔም እንደሱ እያፌስኩ ኖር ነበርኩ። እኛ ሀገር ዛፍ ሲተከል ብርቅ ነው። እኛ ሀገር መብራት ሲበራ ብርቅ ነው። እኛ ሀገር ኮሪደር ሲለማ ብርቅ ነው። እኛ ሀገር ስንዴ ማልማት ብርቅ ነው። ሁለመናውን የሰጠ ሁለመናውን ያዋረደ ክብሩን እንደዛ የሰጠን ሰው እዛ ጋር ይዛችሁ እነሱ ለማዋረድ ብዙ ነገር ለማድረግ ሲሰሩበት የነበሩ ነገር አንድ ህፃን ልጅ አመጣና ፈጣሪ በዛ ሀሳቦ ለዓለም አጋለጠ። ይሄ ነው ወይ ለስለሺ? ለኔ ገና ነው። ለኔ ገና ነው። ምንም ማለት አሰብን ብናገኝ አሰብ እንደማገኝ አውቃለሁ። ምንም ነገር ኢትዮጵያ ከመጪዎቹ 7 ጨረቃዎች ሙሉ ጨረቃ ኢትዮጵያ እንደሆነች አውቃለሁ። የሚሞክሩትን ሁሉ ቀድሜ አውቃለሁ። በዙ ላይ ጋይዘሩን እንዳረሰው ኔትወርኩም ካቋረጠ ኦር እየተሰማም ከሆነ አይዶን ነው እግዚአብሔር የፈቀደውን ያህል ይሰማ። ሰማዩን የሸፈነ ፈንድሻ የሚመስል ነገር የሚተኩስ ይሄ ተደጋጋሚ እንደዛ እያለ ነው። ዞሮ በየትኛውም ነገር ላይ ለኢትዮጵያ በክፋት የሰሩት ሁሉ ልካቸው እንደሚያገኙ ጠቅላላ ድምዳሜ ነው መስጠት የምፈልገው። ኒውክለር ይኑረው፣ ዶላር ይኑረው፣ ምንም አይነት ሰብና ክብር ላይ ይቀመጥ፣ ኢትዮጵያን በክፋት ተወጋለሁ ያለ ይወጋል፣ ይጠፋል። ቀለል አድርጋችሁ አንድ ዝም ብሎ ምን ዋጋ ያልሰጠነው ሰው ያወራው ብላችሁ ያዙት። ብቻ ማስታወስ ነው። እኔ የምፈልገው እንዲታወስ ብቻ እንጂ እንዲደነቅ አይደለም። ያን የሚያደርገው ፈጣሪ ስለሆነ ማለት ነው። ሰዎች ኢምንት ናቸው። ማንም ይምጣ ማንም፣ ሰዎች ኢምንት ናቸው። እንደ ጥላ የሚያልፍ ማንነት ነው ያላቸው። ለዛ ነው በቅጽበት የሚያልፉ ሰዎች እንዴት እንደ ፈጣሪ ሊያስቡ ይችላሉ? አጠፋለሁ፣ ገላለሁ፣ እንዲላ ምናምን የሚሉ ነገሮችን እንዴት እስከዛ ድረስ መብት ይሰጣሉ ብለን ፈጣሪ የምንሞግተው እና ሰማዩን የሚሸፍን ፈንዲሻ ሊመስል የሚችል ሽፋን የሚሰጥ ምን ይሁን ምን መውሰድ ነው። ከዛም በሰማዩ ላይ ምላሹን የምትሰጥ አገር ኢትዮጵያ። ብዙዎች ቢጨነቁም ምላሹ በሰማዩ ላይ የሚጠናቀቅበት ከዛም ሁሉም ካበቃ በኋላ በሰማዩ ላይ በደመቁ ከዋክብት ኢትዮጵያ ተብሎ ሰማዩ ላይ ይጻፋል። መቼ ነው? አይዶን ነው መቼ እንደሆነ። ግን ኢትዮጵያን የሚያሸንፍ የለም። ኢትዮጵያን የሚነካ ሁሉ ይነካል። ኢትዮጵያን እመታለሁ ሁሉ ያለ ይመታል። የኢትዮጵያ ስም በሰማዩ ላይ ደምቆ ይጻፋል የሚለው ብቻ። ባይኒ ሚንስ ፊክሽን እኮ ከሌ የሚባል አንዳንድ ምናባዊ ድርሰቶች አሉ። በተለይ የደራሲ ነኝና ተዋናይ ነኝ የሚባሉ ሰዎች በድርሰት ውስጥ ያለችዋን ሴት የሚፈልጉ ወንዶች ትዳር ሳይዙ ይቀራሉ
በዛ ምናባዊ ድርሰት ውስጥ ተካቶ ያለን ወንድ የምትፈልግ ሴት ሳታገባ ትቀራለች ወይም ትዳር ብትይዝም ምናባዊ እይታ ውስጥ የነበረውን ሰው ማግኘት ስለማትችል ትፋታለች ይባላል። ለምንስ ቢሆን መልካም ነገር መመኘት እንዴት ደስ አይል? ገደለው፣ አፈነዳው፣ ወልዳን ተቆጣጠር፣ መተማን ምንም ነገር የለም። የኔትወርክ ችግር አለ። እስኪ ማስቀምጠው ስልክ ላይ ለምን አሁን ነጋሽ ዘሪሁን እንደዚህ ኮንታክት ያደርጉ እዚህ ቦታ ላይ ምንድን አለ ብላችሁ ቼክ ማታደርጉ እውነቱ ከተፈለገ ማለት ነው። ኖርማል ደውለን እንኳን የምናጣራው በየቦታው አለ። ችግሩ የኛ በሽታ ነው። በሽታችንን አስረን እንዳይለቀን ይዘን ወርሰን ከመጀመሪያው ታማሚ በላይ ታመን እንዳይለቀን ለመታከም ሳይሆን በሽታው እንዳይለቀን ስለምንጥር ነው። እንደሱ አታርጉ። በዚህ ዘመን ወደ ውስጥ እዩ፣ ራሳችሁን ብታገኙ እኔ ደስ ይለኛል። ገጽታንና ወታደራዊ መረጃዎች፣ የሰራዊቱን የግዳጅ አፈጻጸምና የጀግንነት ውሎ፣ ህዝባዊ ወገንተኝነቱ፣ ዘርፈ ብዙ የልማት እንቅስቃሴዎችን፣ ዕለታዊና ሳምንታዊ አጫጭር ወታደራዊ መረጃዎችን በጣም ከሚያሳዝነውና ከሚያሳፍረው አንዱ ኢትዮጵያ ውስጥ ያለውን የመቀኝነት በሽታ አይን ገላጭ እንደ ሀገር እንኳ የተቀበልናቸውን እንትኖች ሳብስክራይብ ኦር ላይክ በእጃችን ነካ ለማድረግ የኔን ተውት አታርጉ። ካረጋችሁ እድለኛ ናችሁ፣ ካላደረጋችሁ ቀረባችሁ የሚል መርህ ነው የሚከተለው። ምክንያቱም እንዳልኳችሁ ነው ደግሞ መሄድ ያለም ግን መከላከያ ሰራዊትን ከራሱ ሰምቶ መሆን በቃል ኪዳን ያሰረው የተሰጠውን ማዕረግ አዋርዶ ሀገር ክዶ ውርደትን ተላብሶ ሀገርን ሊወጋ የሄደውን ሰው ለመስማትና ለመከተልም እንኳን አማራ ከፋ እንደው ብትንቁትም ኢትዮጵያዊን ወክሎ የተቀመጠው የመከላከያ ተቋም ወይም አባላት በቦታው ላይ ያሉ ሰዎች ከተናገሩ በኋላ ከውጭ ያለው ወይም በነሱ አንቲ በጠላትነት የተቀመጠው ሰው ያወራውን የሆነ ነገር ለማድረግ ይጠቅማቸዋል። ለማን? ለራሳቸው። እና በጣም በሚገርም ሁኔታ ስለ ኢትዮጵያ በጎ ነገር ሲባል ኢትዮጵያዊ ሆኖ የሚቃጠል ሰው አለ። በጣም ነው የሚያሳዝነው፣ ያስደነግጣል። ማለት እኔ እንኳን ኢትዮጵያዊ ሆኜ ኢትዮጵያ ለኢትዮጵያ ጠላት የሆኑ ሀገሮችም ሆነ ቢሳካላቸው ምንድነው ችግሩ? ለምን ነው ያን ያህል ክፉ የምንሆነው? ነገር ግን ለነሱ ስኬት ሲሉ እኔን ከነኩ ድምጥማጣቸውን አጠፋለሁ ነው የኔ ፕሪንሲፕል እንጂ ምንም እኔን ሳይነኩ የኔን ሳይወስዱ ምን አለ ቢሳካላቸው፣ ምን አለ ቢያልፍላቸው፣ ምንድነው ችግሩ? እና ላይክ ለማድረግ
ሳብስክራይብ ለማድረግ የሆነ ሀሳብና ምናምን ለመስጠት ውለታ የሚመስለው ትልቅ በሽታ እኔም ማየው አይ ቲንክ ኢትዮጵያዊ ሆኖ ኢትዮጵያ ውስጥ ያለን ሰው ሳብስክራይብ ኦር ምናምን አድርጎ የሆነ ነገር ለማበረታታት ከመሞከር ይልቅ የኛ አስተዋጽኦ ሰው ለመጎተት፣ ሰው ለማዋረድ፣ ሰው ለማስለቀስ፣ ሰው ለማሰቃየት ነው አስተዋጽኦአችን የኛ። አይ ስፒድ ሾው የገለጠው አንዱ ነገር እሱ ነው። 2 ሚሊዮን 1 ሚሊዮን አለኝ ብለው እንደ ጉርጥ በሬን አክላለሁ ብላ እንደምትነፋው ይነፋፉ የነበሩ ሰዎችን ሁሉ 48 ሚሊዮን ተከታይ ያለው ልጅ መጣ። አሁን የሰውዬ በውድድር አይደረስበትም። ሰው ምን ይሁን የማ የሰይጣን አምላኪ ነው። እንዲህ ብሎ ከሚያስብ ሰው በላይ ሰይጣን ይፈጠራል? ሰው ቢያይ እንኳን ይደብቃል እኮ። ጅብ ተሸክሞ የመጣው ማን ነው? 30 ቀለበት ዝናዝ ላይ ደርቶ የመጣው ማን? የሰው አጽም ምንም ያልተገኘ ጉዳለ እንደ ገና እኮ ዛሬ እኮ አላወራንም፣ ሌላ ቀን ነው የምናወራው። ሚስቱን ገሎ የሚስቱን ብልት ሊወስድ እያልኩ እኔ አይ ቲንክ ያንን እንትን 2 ጊዜ ነው 3 ጊዜ አውርቻለሁ። ብታምኑም ባታምኑ በቻልኩት አቅም እውነታውን ለማውራት እሞክራለሁ። እስካሁንም እንደዛ ነው ያደረኩት። በሰዎች ላይ መሳቅ አልፈልግም፣ ማጣጣልም አልፈልግም። ምንም ነገር እበልጣለሁ ቢሉም ማንም አይበልጠኝም፣ ችግር የለብኝም። ማንም ምንም ሊያደርጋችሁ ቢነሳ ታውት፣ እንደሱ አታስቡ። ብቻ እናንተ መልካም ነገርን እያደረጋችሁ ጠብቁት። እጥፍ አድርጋችሁ በራሱ ጉድጓድ ራሱን ሲቀብር ታዩታላችሁ፣ ምንም ሳትነኩት ማለት ነው። እናም ማየው ይሄ ሰንካላነት እንደ አማራ እንደ ኦሮሞ ማሰብ፣ እንደ ትግሬ እንደ እስላም እንደ ክርስቲያን ማሰብ፣ እንደ ፕሮቴስታንት እንደ ደቡብ እንደ አፋር እንደ ቤንሻንጉል ማሰብ ገደል ይከታል። ከዛ ወጥተን እንደ ሰው እንደ ኢትዮጵያ እንደ ሐቀኛ መቆም በየትኛውም አግባብ በአደባባይ ጠላቶቻችን ሲሰሩት የነበረውን አይነት ወጥመድ ውስጥ ገብቶ ለመገኘት ለመታየት አለመሞከር። ደስ እንዳይላቸው የላችሁም ብትሏቸው የሚሄዱ ሰዎች ሁሉ አሁን ህዋት ምናምን እኔ የህዋትን ጉዳይ የሆነ ወቅት ላይ ታስታውሱ ከሆነ ጀነራል ታደሰን ምናምን እዚህ መጣ ተባለና ከዛ የሆነ ነገር ክሮ መንግስትን መሳደብ ጀመረ። በሐራ መሬት ላይ የሄዱትን ሁሉ መንግስትን ያስታጠቀው ምናምን አለ። የኢትዮጵያ አምላክ የዛን ሰሞን ነው የመጣው። በቃ እሱ ጨርሰናል። ኢሳያስ ምናምን ተባለ። በቃ ተውት። እሱ ሺህ ከሚሊዮን ወጥመድ ቢያጠምድ በሱ ጦርነት የለም። እኔ እስከዚች ሰዓት ድረስ ማውቀው በኢሳያስ በኩል ጦርነት እንደማንገጥም ጋይዘሩን በተደጋጋሚ ስነግረው ስለነበረ እዚህ ጋር ምስክር መሆን ይችላል። እኔ በኤርትራ በኩል ጦርነት የለም። በሱዳን በኩል ነው ያዘጋጁት። የኢትዮጵያ እናት አባቶች ቀድመው የመጡት አይነት አለ እና ሮስኪ ማለት ብዙ ሰው አይገባውም። ሶሻል ሚዲያዎች እንኳን ከ18 ዓመት በላይ ነሆይ አይደለም ይላሉ። 18 ዓመት ካልሞላው አካውንት እንዳይከፍት ለማድረግ ማለት ነው። የኢትዮጵያ እናት አባቶች ደግሞ ሰውየውን እንቅስቃሴውን ሴትዮዋን እንቅስቃሴውን አይተው ሚስጥር ለማካፈል ምን ለማለት የሚለኩበት ሁኔታ አለ። እኔም እንደሱ ለካ ነው። ሰው ምንም ነገር እኔ ከሆነ እንደውም ኦልሞስት ለ1 ዓመት አካባቢ ያክል ብዙ ነገር አውጥቻለሁ ማለት እችላለሁ። ከዛ በኋላ እኔም ለካ አቅመ ሔዋንና የአቅመ አዳም የሚባለው ነገር አለና በዛ መልኩ ዘጋ ነው እንጂ ታውት እኔና እናንተ ብቻ መልካም ታሪክ እንጻፍ። ኢትዮጵያ የሚገባትን ጌጣጌጥ ሁሉ እኔና እናንተ አብይ አህመድ አሊ የሚባለው ልጅ አሁን ከፊታችን እያለ እናደርግላታለን። ምንድነው ይሄ ችግሩ? ኢትዮጵያን የነካ ሁሉ ልኩን ያገኛል ብሎ ማለት ይሄ ደስ አይልም እንዴ? እንደው ምንስ ቢሆን የውሸት እንኳን ቢሆን ይሄ ደስ አይልም? እኔ ሰው ግን ራሱን ለመጉዳት በጣም በጣም የሚተጋ ይመስለኛልና ያሉሻሉሽን እንግዲህ ከጽንፈኞች ላይ ስንሰማ ማንም አልከፈለም ነው የተባለው። ማጠቃለያው 310 ሚሊዮን ለአይስፒድ ሾው መንግስት ከፈለ የተባለውን ነገር በየትኛውም አግባብ ማረጋገጫ
እስካሁን እኔ እዚህ ገብቼ እስከማወራበት ሰዓት ድረስ ማረጋገጥ አልተቻለም እንጂ እነ ቡስቲ እነ ነውር ጌጡ ይሄን ገዝቶን ያመጣው ምናምን ብለዋል። ምን ችግር አለው? የኢትዮጵያ መንግስት ገንዘብ የለውም ዕዳ ውስጥ ነው ሰዎችን በዘበዘ ያላችሁ ሰዎች 310 ሚሊዮን ብር ከፍሎ ካመጣው አበጀህ። አንድ ቦታ ላይ ደግሞ ባይኔ ያጋጠመ ምንድነው የሚለው ሶሻል ሚዲያን ተጠቅሞ ሰዎች መንግስት ይገለብጣሉ፣ ስርዓት ይቀይራሉ፣ ሀገር ምናምናም እሱ በበጎ ለማለሳለስ ሞክሮ ነው። ያው ሀገር ያፈርሳሉ እንደማለት ነው ሲጠቃለል። እኛ ሀገር ግን ይላል ለአንድ ኩታራ ለአንድ ህፃን ልጅ ለአንድ የሶሻል ሚዲያ ሰው በዛ ልክ መስገድ ምናምን ይላል። ሁሉም ያንተም እንደሱን ከዛ በኋላ እናወራለን። ወቅቱን የጠበቀ ማለት ይሄ ነው። ይህንን አሜሪካውያኖችም አላሰቡትም፣ ምዕራባውያን አላሰቡትም፣ ኢትዮጵያውያንም አላሰቡትም። አመድ እየነሰነሰ አመድ እየቃመ የሚቀመጥ ወጣት መፈጠሩ ለመንግስትም ሆነ ለማንም በቃ የወረደ የተዋረደ ነው። ሲፈልግ አብዷል ብሎ ማሰርም ማስወገድም ይችላል። እያልን ያለነው ኮንቴንት ክሬት ሲያደርግ የሚከተለው ሰው ነው ተጽዕኖ። እኔ እኮ ብዙ ሰው እዚህ ጋር ቢመጣ ከያዝነው አንጻር እውነት ለቢዝነስ ብለን እዚህ መጠን ቢሆን እኮ እንዴት እንናደድ ነበር። ግን እዚህ ጋር የምናወራው ነገር ከሰዎች ስርዓት በላይ የሆነ ወግ ነው እዚህ ጋር የምንነጋገረውና ከሱ አንጻር ማንም ምን የሚበል ሲገባው ይግባው፣ የራሱ ጉዳይ። እንዲገባውም አይፈልግም። የሚሳደብና የሚያነውርን ብቻ ቀድመን ጠላ ይሆናል እንጂ አልገባኝም ማለት መብቱ ነው። እንዲገባውም አይፈልግም። ሰው እዚህ ጋር እንደዛ እያወራን ብዙ ሰው ቢኖር ማስታወቂያ የሚሰራ ይመጣል። ብዙ ሰው እዚህ ጋር ገብቶ ቢያይ በኮምፒቲሽን ራሱ በተለያየ ቦታ ላይ ሰው እንዲያይላቸው ብለው ሱፐር ቻት ሱፐር ስቲከር የሚሰጡ ሰዎችም እዚህ በብዛት ሊመጡ ይችላሉ። 12 ነው እንደዛ ሜምበሮችን የማደንቅበት የራሱ ሜካኒዝም ለዛ ነው። ማንም ሰው አይቷቸው ያውቀው ሲያድሱ ምን ሲሉ አንድ ቀን ስማቸው አይነሳም። እውነትን ብለው ኢትዮጵያን ብለው ሰውነትን ብለው ቃላቸውን ጠብቀው ሞራላቸውን እየሰጡ ያሉ 9 ሜምበርስ አሉ። እነሱም በኢትዮጵያ ስም በቃል ኪዳን ውስጥ የማካትትበት ነገ ተነጎዳ የሚታይ ስለሚሆን ነው እንጂ ብዙ ሰው እዚህ ጋር ገብቶ 7000 5000 6000 10000 ሰው እዚህ ጋር ገብቶ ቢሆን እዛ ጋር ለዩ ብዙ ሰው ሊመጣ ይችላል። እንደሱ አተር በዚህ ዘመን ከሚጨበጨብለት ሰው በተቃራኒ ያለ ሰው የተሻለ ስለሚሆን ማለት ነው። አሁን ዛሬም ከነገም ክብር ለኢትዮጵያ ሀገራችን መከላከያ ሰራዊታችን ያለን። አዎ ቴንኪው። መዝሙሩ እንኳን እንዴት ልብ ያርዳል፣ ደስ ይለኛል። እናመሰግናለን። አሁን አብዱ የሰራችውን ያስተቸው ፈጣሪታቸው። አዎ አሹም ሁሉም ነገር ያው የዘሩትን ያጭራሉ። የሚገርም ነገር አንድ ቪዲዮ ላይ ኮሜንት አንብቤ ኢትዮጵያውያን ጓደኞቻችን ስለ ኢትዮጵያ መልካም አንድም ነገረውን አያውቁም ብሎ በግርምት የጻፈው አይቼ ገረመኝ። ይህን ያህል የሀገር ጥላቻ በጣም ማሚ እና የሚያናድረው እኮ ለዛ የትም ቦታ ላይ ይሁን ሰውን እኛ ጋር አሁን ያለን በጣም በጣም ትልቁ ችግር አይታችሁት ከሆነ ቸክ አድርጎዋል። እከሌ ጎበዝ ነው የሚል ንግግር ለመናገር በፍጹም አንደበታችን አልተለማመደም። እከሌ እንደዚህ ነው እከሌ እንደዛ ነው ሐሜት ምናምን በቃ ቆሻሻ ነገር ቶሎ ነው አውቶማቲክ ነው ያለው። ግን አንድ ሰው ይሄ ሰው ጥሩ ነው፣ ይሄ ሰው መልካም ነው፣ ይሄ ሰው እንደዚህ ነው ብሎ ለማለት አመስጋኝነትን የለም። ሃይማኖቱ ቅድም በኦርቶዶክስ ላይ የዘራውላችሁ ማርያም 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 መዝሙር አለ። እዚህ ጋር ኦርቶዶክስ ያላችሁ ልጆች ብትኖሩ ደስ ይለኛል። በየትኛውም አግባብ ላስረዳችሁ። እኔ በጣም ብዙ የምንነጋገረው ነገር አለ። መድረኩ በማጣት አንዱ የምናደደው አንድ አይነት ጉዳይ ነው። ሰውን ሁን እውነቱን እንረዳ፣ ከጥላቶቻችን ወጥመድ ነፃ እንውጣና ዘመኑን የመጠነ የሚመጥን ዝግጅት እናድርግ። ዘመኑን የሚመጥን ትምህርት እንማማር። እንደው ሲጫወቱብን ከኖሩ ሰዎች ቀንበር ነፃ ራሳችንን እናውጣ እባካችሁ። የለም
ደግሞ አንተ ብሎ አስተማሪ፣ ደግሞ አንተ የብልጽግና ተከፋይ፣ ደግሞ አንተ ምናምን ካድሪ የገባው ሰው ሁሉ አይደለም። በዛ ይጎዳሉ። ሌላም እንደዚህ አይነት የዋይታ ምናምን እንጂ ብዙ የምንማማረው ነገር ነበር። ብዙ ገንዘብ ብቻ ምናምን የሚመስለዋለን ነው። ግን በጣም እንደ ሀገር መከላከያን ሳብስክራይብ ማድረግ፣ ቲክቶክ ላይ ከሆነ ፎሎ ከማድረግ አንድ ወደል ሴት አንድ ስርዓት የሌላት ሴት አያለሁ። እኔም ስራዬ እዚህ ጋር መጥቼ የማወራው እኮ የብዙ ነገሮች እውነት ነው። አንድ ነውረኛ፣ አንድ ባለጌ፣ አንድ ተሳዳቢ ሰው እኔ ባለፈው ያልኳችሁ 200-300 ሺህ ላይክ ብቻ እንግዲህ ቪወሩ ደግሞ ብዙ ሊሆን ይችላል። የአመድ እየነሰነሰ እላዩ ላይ ሲደንስ ያሳዩዋችሁ ማለት ነው። ያንን እንዲህ በነካንበት ልክ ዋጋ አለን። ስለሺ የማይረባ ነገር እያወራ ከሆነ በነካችሁት ልክ ትጠየቃላችሁ። ስለሺ መልካም ነገር አውርቶ ከሆነ በነካችሁት ልክ ትመሰገናላችሁ። መልካም ነገር አውርቶ ካልነካችሁትም ኦር መደረግ ያለበትን ካላደረጋችሁ ትጠየቃላችሁ። እውነታው እኮ እንደዛ ነው። የዘሩትን ማጨድ ማለት እንደዛ ነው። አመድ ነስልሶና ታዲያ እኔ አብጄ ምናምን አመድ ነስልሼ ልሂድ እናንተ ላይክ እንድታደርጉኝ እንዲል እኮ ነው። እና ከሰውየው በላይ ማን ነው እብዱ? ሰው እንደ ኢትዮጵያ ከሆነ ኢትዮጵያን ሊያድን የሚችል ሁሉ ለእኔ ወዳጄ ነው። ኢትዮጵያን በመጥፎ እንደው በጎሪጥ ያየ ሁሉ ለእኔ ጠላቴ ነው። ኢትዮጵያ ላይ እጁን ያነሳው አፉን የከፈተው ሁሉ አይደለም ራሱ አፉን የከፈተ እዚህ ኢትዮጵያን እየሰደበ አሜሪካም ሆነ አውሮፓ ላይ የተወሸቀ ሰው ካለ እሱን አሳልፈው እስካልሰጡ ድረስ እነሱን በሚገባው ማድረግ ላይ እሰራለሁ ነው። እንዴት ይሰራል ሲሆን እናወራለን። እንደዚህ ይሄን አሁን ይሄንን ልይ ታዲያ ይሄን አመድ እንደዚህ ከምሮ ይሄን የሚመስል ነገር ላድርግ ምንድነው እየሆንኩ ያለሁት? አፈነደው ገደል ምናምን የሚለው ነገር ከዛ እንደዛ አይነቱን ልጅ አመድ ላይ ነስልሶ የሚጫወት ጀስት ምንድን ለማለት ነው የፈለኩት፣ አድማጭ ተመልካቹ በራሱ የሚነካውና ምን የሚለው ነገር የሚያውቀው አይመስለኝም። ምንድን ነው ይህ? ሰይጣን ነው። አህያ ራሱ የሚያክል ገለባት እንትን አመድ ነገር አትሸከምም። አህያ እንኳን ትቶ ማለት ነው። ከዛ የሆነ ቦታ ላይ ምንድን ነበር ብሎ ደግሞ አመድ አስቀምጦ ደግሞ ይበላል። ይኸው አመድ አስቀምጦ ያበሉታል። ይህንን ላይክ ያደርጉታል። ምንድን ነው እየተሆነ ያለው? ይሄ ክሬቲቪቲ ነው፣ ፈጠራ ነው። ይሄንን ላይክ ማድረግ ምን ማለት ነው? ከዚህ ልጅ እብሳለሁ፣ ያደረከውን ነገር ወድጄዋለሁ እኮ። ይሄንን ሼር ማድረግ፣ ይሄንን ፎሎ ማድረግ ምን ማድረግ ነው? ካንተ በላይ ያን ነገር አድርገዋለሁ ነው። ሶ እጃችሁን በሚገባው ላይ ማዋል ንብረት ነው። ጀስት አክሰስብል እንደዛ አይደለ ሂደቱ የሚሄደው። እንዳልኳችሁ ብዙ ሳብስክራይበር ቢኖረኝ ብዙ ተጽዕኖ እንትን ያለው ገንዘብ ሊገኝ ይችላል። ገንዘብ ቢገኝ ደግሞ አሁን ላይ እንደዚህ በስነ ምግባራቸው የምንጠራቸው ሰዎችም መጥተው መክሰሳቸው ብሎ አይቀርም ነበር። ገንዘብ ምንም ነገር ስለሌለው ነገ ሲደክመው ይተዋል ነው። አንዷ ቪዲዮ በቂ ነች። እየለመነም መኖር የለበትም የሰው ልጅ። ልክ ነው፣ ግን እውነታው እንደሱ አይደለም። ኢትዮጵያን በማሻገር ላይ በሚገባ እንዳልና ተለምኖ የመጣ ሰው አይጠቅምም። የኔ ፕሪንሲፕል ሰው እንዲሆን የራሱን ድርሻ በገላጋይነትና በችግር ፈችነት ላይ እንዲሰራ ለማድረግ ነው እዚጋ የመጣሁት። የሰው ልጅ ከፍታ ክብሩ ላይ እንዲቀመጥ፣ በባርነት በጽንፈኞች በነውረኞች እንዳይጠለፍ፣ ከሱ እንዲወጣና ምንም ነገር ሲያደርግም ሆነ ሲተው በራሱ ሙሉ ውሳኔ እንዲሆን ለማድረግ ስለሆነ ልሰራ እዚጋ የመጣሁት። ይህን እንድሰራ መጥቼ እንደገና ደግሞ እየተለመነ እየተጎተተ የሚሄድ ትውልድ ለመፍጠር አይደለም። ለማኝ ትውልድ ሰው ሳይታመም ታመመ ተብሎ
ወይም በትክክለኛው ሰው ታሞ ለውጭ ሕክምና ሲባል የሱን ሰርተፊኬት ይዞ በየመንገዱ የሚለምን ወይም ደግሞ በተለያየ ሀገራት ላይ ያሉ ወንድሞችን ወይ ሴቶች ወይ ወንዶች እዛ ውጭ ሀገር መከራቸውን እያዩ ያሉት ወንድሞችን እየበዘበዘ የወጣት ጡረተኛ እዚህ ኢትዮጵያ ውስጥ የሚሆንበት ነገር ለማስቆም ነው የምፈልገው። የደከሙበትን የሚቀማ ስንት ቤተሰብ ስላለ ማለት ነው። እሱን ለማስቆም መጥቼ ሳበቃ አዲስ ነው፣ ማንም አያስበውም፣ ማንም አያደርገውም። አልጎሪዝሙን ይህን እናስተምረዋለን፣ ሰው መሆኑን እናስተምረዋለን። ውሸታምነትን፣ ቀጣፊነትን፣ ነውረኛነትን፣ ደም አፍሳሽነትና ባንዳነትን ሳይሆን ሰው መሆንን፣ ሀቅን፣ ኢትዮጵያዊነትን፣ ትልቅነትን እናስተምረዋለን አልጎሪዝሙ። ስለዚህ ይህንን የሚወዱ ሰዎች ኢንቨስት ያደርጉበታል። ሰርቀው ያገኙ ሰዎች ደግሞ ከሆኑ ኢንቨስት ያደርጉ። ጀስት እንደዛ አይነት ማለት ነው። እና አዲስ ነገር ይዘን ስለመጣን ቁጥሩ ማነስ አይደለም፣ ምን የሚባል ተውት። ግን እኔና እናንተ ኢትዮጵያን ይዘን እናሸንፋለን። ማንም ምንም ይበል የፈለገው ነገር ላይ ይኖር፣ እንደነሱ የሚቅበዘበዝ የለም። እኔና እናንተ ነፃ ነን፣ ነፃ ነን። እና ድሉ የሚቀጥል መሆኑን ማወቅ ነው ማለት ነው። ስለዚህ እና ኢትዮጵያ ኤርትራን ለቀይ ባህር ስትል አትዋጋም። የምትዋጋም ከሆነ ኢትዮጵያውያን ስትዋጋና ቅጥረኝነቷ ካላቆመች ብቻ ነው። ኤርትራ አንዱ መደምደሚያው ጋሽ ዘሪሁን አንደኛው ኤርትራ ጋር ጦርነት ከጀመር ኢትዮጵያ ጦርነቷን ጨረሰች። የሆነ ወቅት ላይ አንድ ጊዜ ቪዲዮ መስራቴን አውቃለሁ። የጦርነቶች መጨረሻ ጦርነት ነው ምናምን በቃ መዝጊያ ጦርነት ነው የምናካሄደው። ከኢትዮጵያ ከውስጣችን ያለው የእርስ በርስ ጥላቻና ምቀኝነት፣ የእርስ በርሳችን መጠላለፍ ብቻ ነው። እነሱም የሚፈልጉት የለም። ከዚህ ጨርሰን አሰብ ላይ ከደረስ፣ ሱዳን ድንበር ከደረስ፣ ጅቡቲ ጋር ከደረስ፣ በየትኛውም አቅጣጫ ይሁን ከኢትዮጵያ ከውስጣችን ወጥተን ውጭ ላይ ጦርነት ከጀመር ኢትዮጵያ አሸነፈች፣ ጦርነቷን ጨረሰች። ያ የመዝጊያና የመደምደሚያው ጦርነት የሚካሄደው። ድሉ እንዴት ይሆናል ይታወቃል። ደስ ግን እርስ በርስ ላይ ያለን መጠላለፍ መተው። እንደ ዘረኛ የሚያወራኝ ሰው በጣም ነው የሚያስጠላኝ ብዬ በድፍረት እኮ በዚህ ሰዓት እንደዛ የሚያወራ ሰው የለም። የሚሽሞነሞን አይደል ያለው የሚዲያ ሰው እኮ ይሽሞነሞናል። እየተጥመለመለ ግን ቆሻሻውን ለማቆየት ነው ወይስ ቆሻሻውን እናጽዳ? ሰው እንሁን፣ ኢትዮጵያዊ እንሁን፣ ሀቀኞች እንሁን። ከዚህ ውጭ ያለው ችግር የለም። ሰው ስንሆን ነው እንደ ዓለም ሰዎች ተብለን የምንቆጠረው። ኢትዮጵያዊ ስንሆን ነው እንደ ዓለም የኢትዮጵያን ፓስፖርት ይዘን ከሌሎች ጋር የምንቀላቀለው። ሀቀኞች ስንሆን ነው በዛ ሚዛን ከሰው ጋር እኩል የምንመሰል። ከዛ ውጭ እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ እንደዚህ ጠላት በሰራው አንዲት ቆሻሻ ላይ ቢሆን መነካካት ከጀመረ ሙሉ እኛነታችንን ሳያጠፋ አይመለስምና ሰዎች እነዚህ ሶስት ፔዳርቶች ላይ ቆመን ራሳችን ተሳታፊ ነው። ራሳችን ተሳታፊ ነው። ሁልጊዜ ታዛቢ፣ ሁልጊዜ አልቃሽ፣ ሁልጊዜ አማራሪ ግን መፍትሄ ላይ የለም። አይነደንም። እነ ልደቱ አውርተው ዛሬ ሲበጠብጡ፣ እነ ጀዋር ያወሩ እኛን ሲያበጣብጡ እኔ አድማጭ ተመልካቹ ላይም የምር በጣም የምናድደው ለዛ ነው። እነሱ የለም ያሉትን ሁሉ ልጁ አሳይቷቸዋል። አሁን ደግሞ ምን አሉ? ከሃይማኖት ጋር አያይዘው አሁንም ጥላቻን ለማስቀጠል ሲያወሩ አግኝተናል። ለምን? ሰው ከዓይኑና ከጆሮው የቱን ያምናል? እነሱ አላማቸው ከሽንት ቤት ማር አንጠብቅም፣ መጋዝና መድፌ አንድ ኦር መቀስና በትንሹ ማለት ነው መቀስ መቁረጥ ነው፣ መድፌ መስፋት ነው ስራው። መድፌና መቀስ አንድ ሊሆኑ አይችሉም። አሁን የኛ ችግር እንጂ ኢሳያስን አንድ ቀን ካወቅነው በቂ ነው። በቃ ኢሳያስ መቼ ይጠፋል? ስለዛ ነው ማውራት ያለብን። ደብረጽዮንና ደብረጽዮንን የሚመስሉ እነ ሞንጀሪኖ መቼ ይጠፋሉ? አውቀናቸዋል። አዎ፣ መቼ ነው የምንጨርሳቸው የምናጠፋቸው? እዛ ጋር ነው ማውራት ያለብን።
ህወሓት መግለጫ ወጣ። ህወሓት መንግስትን ወቀሰ። እኔ ከሚናገረው የሚሰማው ምናምን ስለፋኖ አንድ ወር ባልሞላው ጊዜ ውስጥ አጋጣሚ ሆኖ ሌላ ስልኮችን እንኳን ባልይዝ አንድ ስልክ ግን ይቻላል። አጋጣሚ በዛች ስልክ ሰው ቢሰማ ነው። ከ3 ወር በኋላ ደግሞ አዲስ ምንጭ ላይ ስንሄድ ቢሰሙ ኖሮ ዛሬ ድረስ የኔ ወንድሞች እኔ ፊት አያወሩም። ይሄን ቪዲዮም ሊያዩት ይችላሉ። እኔን አይኔን ማየት አይችሉም። ትልልቅ ናቸው። እኔ ነኝ መቁረጫ። ግን በዛን ወቅት ያወራነው ያውቃሉ። በዛን ወቅት ላይ እገልሃለሁ እናቴ ትሙት ባለበት ምናምን ያላችሁ ሰዎች እንዴት ናችሁ? ደህና ናችሁ? ተረፋችሁ? አላችሁ? ተደፈራችሁ ወይስ ደፈራችሁ? ያንን ባላወራ ነው አሁን አልናገርም ነበር። አሁን እሸማቀቅ ነበር። አሁን አፍር ነበር። ያንን ማነሳው ዛሬ የምናወራውም ለነገ እውነት እንደሆነ አውቀን ለእውነት የሚሰሩ ሰዎችን አብረን እንድንይዝ ከውሸታሞች ራሳችንን እንጠብቅ ነው። አለዛ እውነትን እያረከስን ውሸታሞችን እያገነንከን ደግሞ የሚመጣውን ነገር አሜን ብሎ መቀበል። እኔ ይሄን ያዙ አይደለም፣ ብቻ የምንሰራውን አንርሳ የሚል መልእክት ነው የማስተላልፈው እንጂ ማንንም መጀንጀን አልፈልግም። ሁሉም መንገዱን ጨርቅ ያድርግለት። እገላለሁ፣ እገጥማለሁ፣ ዘርፋለሁ፣ አፈርሳለሁ ያለም ተነስ ሞክረው። ማንንም አልጀነጀን። በየትኛውም ቦታ ላይ ክብርህን ጠብቅ፣ እውነትን ያዝ፣ ትክክለኛ ውክልና ኑር፣ ህሊናህ ጮቱን ያቁም፣ ያለዛም የሚመጣውን ተቀበል ነው። አይ ምናምን በርታ። እኔ እንደዚህ አይነት ነገር አልፈልግም። አንድ ስለሆነ ነው ምናምን አይደለም። ማንሽም ማንንም ምንም ይኑርህ ማንም ኢትዮጵያ ትቀጥላለች። እውነት ያሸንፋል፣ ሰውነት ያሸንፋል። ብሔርተኝነት፣ ዘረኝነት ይጠፋል፣ ይቀበራል፣ ይቃጠላል። ጽንፈኝነት፣ ገዳይነት፣ ባንዳነትና ተላላኪነት ይወድማል። ኢትዮጵያዊነት ያብባል። ኢትዮጵያ ላይ ሲሰራ የኖረው ማንኛውም በታታኝ አሻጥር ሁሉ ከምድሬ ይጠረጋል። ማንም ኢትዮጵያን ያከበረና ያስከበረ ሁሉ ኢትዮጵያ ላይ በበረከት የሚኖርባት ምድር ትሆናለች። ስለምንም የሚነጣጥል ሰዎችን አንድ የማያደርግ ወሬን የሚያወራ ማንኛውም ኃይል እንዲጠፋ ነው የምሰራው። እሱን አደርገዋለሁ። በምንም አይቆም። በኢትዮጵያ ስም የምትነግዱ እውነተኛ መስላችሁ የምትዋሹ ሰዎችም ጉድጓዳችሁ እየራቀ ነው። እድሉ በእጃችሁ ነው የሚኖረው። ቀብራችሁን የምትፈጽሙት በራሳችሁ ነው። በማስመሰል የሚከድበት ዘመን የለም። እስኪ የእናንተ ቴክኖሎጂ ከፈጣሪ ከበለጠ የምናየው እንደሆነም ማየት ነው እና ከሃይማኖት ጋር አያይዘው እንደዛ ያሉበትን ሰውም ከአይኑና ከጆሮ የሆነ ቅራቅም ቦሬን የሚለቅመው የሚበዛና ጠያቂና ተጠያቂነት የጠፋበት መሆኑን አውቀው ነው መሳይና እነዚህ ኤምኤስ ያሉ ሰዎች ይህን የሚያወሩት ማለት ነው። ስለ አፍሪካ ብሎም ስለ ኢትዮጵያ በተለየ መልኩ በዓለም ላይ የተረጨውንና ፍትህ አልባዎች እየሰሩትን ነውረኛ ተግባር የበለጠ ጥቂት የዓለም በዝባዦች እየዘረጉትን የብዝበዛም ቀንበር የሰባበረ መሆኑን መረዳት ያስቻለ ተግባር ነው ይሄ ልጅ የፈጠረው። ወቃሽ ብቻ ትውልድ ለተቀማጭ ሰማይ ቅርቡ እንደሚባለው ሁሉ ፈራጅ፣ ሁሉ ወቃሽ ብቻ ማንኛውም ነገር የሚያጣጥል የሚጥል እንጂ የሚሰራ አይደለም። ይሄ ከሆነ ግን ስራውን ማን ይስራው? ማንስ ይወቀስ? ሁሉ ወቃሽ ሁሉ ፈራጅ ከሆነ ማለት ነው። ለመፍትሄው ጥረት የማያደርግና ሳይገባው ምሬቱን እየጮኸ ዛሬ አለ የሚለውን ችግር በብዙ እጥፍ ለማሳደግ እና የችግር ብዛትን ለመጨመር የሚሯሯጠው ብዙ ሰው አለ። ሰው ራሱን ከማየት ከመመርመርና ከማወቅ መጀመር ካልቻለ ነገም ለዛሬው ችግሩ ያበቁትን ጠላቶቹን ወደ ባሰው መከራ እየነዱ እንዲወስዱትና እንዲጥሉት እንዲያቃጥሉት ለእነሱ የግል መጫወቻ እንዲሆን አድርጉት መፍቀድ ነው የሚለውና ዞሮ ይህንን የሚመስል ነገር እንትን ብለናል። እንግዲህ አይስፒድ ኢትዮጵያን አጥምቆ ኢትዮጵያ ውስጥ ያለውን ነገር በማታም በምንም አፍሪካ ማለት ኢትዮጵያ ማለት
የችጋር የረሃብ ተምሳሌት ቢቢሲና መሰል ቆሻሻ ጠላቶቻችን የሰሩትን ነውረኛ ተግባር ደጋግመው እየተረኩ የሚታይና የሚጨበጥ ነገር እንዳለም ትውልዱ እንዳያይ እያደረጉበት እኛ ሀብታም ሆነን የእነሱን ድህነት ለመቅረፍ ግን እኛን እየዘረፉ የሄዱበትን ሁኔታ ትውልዱ ወርሶ የነበረውን እሱን የሰበረ ትርክት በአይስፒች ሾው ላይ እየተገለጠበትና በላይቭ ስትሪሙ ላይ በሙሉ በተለያየ ዓለም ጫፍ ላይ ያሉ ወጣቶች ነገም ተነጎዳም የሚቀጥሉ መሆኑን ቸክ እያደረጋችሁ አይተውት የማያውቁና እንደዚህም አለው ሰው አለው ኢንተርኔት ሁሉ አንድ አይነት ነው የምንጠቀመው መብራት የሚባለው አለው መንግስት የሚባልስ አላቸው ወይ የሚሉ ጠያቂ ወጣቶች ሁሉ ያየንበት እጅግ በጣም የሚገርም ማለት ነው። ይህንን ክስተት ሆኖ አይኑን ገልጦ እኔም ኢትዮጵያን ማየት ፈልጋለሁ እንዲህ ከሆነማ አፍሪካ ማለት እንደዚህ በጣም ነው የሚዘገነው ሰዎቹ የሚያወሩት ማለት ነው። ከጦርነት ጋር ከረሃብ ጋር ከችግር ጋር ከጉስቁልና ጋር ብቻ የተያያዘ ታሪክ ደርተው የሰሩትን እነዛን ቆሻሻ ጥቂት ነው የሚባሉት መቼም አገራት አያውቁም እነሱ ራሱ ልጆች አይደሉ እንደዛ የሚሉት ትውልዱ ናቸው እንደዛ የሚሉትና እነዛ ቆሻሻ አሻጥረኛ ነውረኛ ጥቂት አመራሮች የደረቱትን የጥፋት ድሪቶ የቀደደና የዓለምን አይን የገለጠ እውነታውን ለመረዳት ብዙ እድል የሰጠ ክስተት ተፈጥሯል። በዚሁ አጋጣሚ የኢትዮጵያ መንግስት ላይ የሚገርመው ምንም ከፈለ በሉት ምንም ከፈለ እኔ ደግፋለሁ እንኳን ከፈለ የከፈለው ኢትዮጵያን ለማፍረስ ከኢሳያስ ጋር ለመስራት ከግብጽ ጋር ለመስራት ከባንዳ ከአሸባሪዎች ጋር ለመስራት አይደለም የኢትዮጵያ መንግስት ከፈለ የተባለ ለማስተዋወቅ አይደለ የአድዋን ድል ሙዚየምን ለማስተዋወቅ የቡና መገኛ መሆኗን የአድዋ ድል ባለቤት መሆኗን የጥቁር አፍሪካውያን የድል ባለቤት መሆኗን ኢትዮጵያ ውስጥ ያለውን ጥቂት የማይረቡ ነውረኛ አጭበርባሪ የመርካቶ ጥቂት ነጋዴዎችን የሰሩትን አይደለም እነሱም እንኳን ተገለጡ ያ ባህሪያቸው ነው። በዛ ልክ ህዝብን ሲያጭበረብሩ የኖሩ ሰዎች ስለሆኑ ነው ስንት ካሜራ ፊታቸው ላይ ተደቅኖ 5000 6000 ብር $6000 እያሉ ሲያወሩ ያየናቸው ማፈሪያዎች ናቸው። እሱን ሁሉ ነገር የገለጠና ብዙ ነገርን ያየንበት በጣም ብዙ ትርፎችን ያየንበት ነገር መሆኑን አይተናል። ኢቭን በሶሻል ሚዲያ ላይ እንሰራለን የምትሉት ወንድሞችን ሁሉ አይን የሚገልጥ ምን ላይ ብታተኩሩ ምን ላይ ብትሰሩና ገጽታን በመገንባት ምን ብታደርጉ የሚለው ይሄ ሴት በማንጓለል ወንድ በማንጓለል የማይረባ አሁን ያየነውን አይነት የቆሸሸ ነገር በማድረግ ዝም ብሎ ክፋት በማስተማር ምናምን ሳይሆን ገጽታ በመገንባትና ከራሳችሁ ከሀገራችሁ አልፋችሁ ሌላ ዓለም ላይም ቢሆን ተጽዕኖ መፍጠር የምትችሉበትን እድል እየሰጠ በተለይ ለወንድማችን አዶናይ ከዛ ከባለፈው ስህተቱ ኦልሞስት ከዛ በኋላ ተመልሶ ከቀረ አዶናይ ከሽልማቱ ጀምረው ያሳሳቱት ሌሎች ናቸው ማለት እችላለሁ። አሁንም ስነ ስርዓቱን ጠብቃችሁ የምትሰሩት ወንድሞች ካላችሁ የምትሰሩትን ስራ እየተጠጉ አሁን ኔትወርክ ያስቸግረኛል ካሜራ እንትን ይለኛል የተለያዩ ነገር ገንዘብ ያስፈልገኛል አይደል ይህንን ክፍተቴን ተጠቅመው የረከሱ ሰዎች ሊቀርቡ ይችላሉ። እሱን ላለማድረግ አልቀርብም። ለምሳሌ በማላውቀው ሰው ላይ አልቀርብም ማለት ነው። በማስታወቂያ ማንኛውም ነገር አልቀርብም። እንደዛ አይነት ሐሳብም የለኝም። ለምን ይሄ ወቅት ትንሽ ልፍ ይበልና ከዛ በኋላ አቀርባለሁ። አሁን ባለው ላይ ግን በጣም እዚህ ማላወራው ለሚዲያ የማይሆን ብዙ የማውቀው ነገር ስላለ እንዳትጠለፉ ራሳችሁን መጠበቅ እና አዶናይም ከዛ ወጥተህ በንስሐ በቱበት ከተመለስክ አሁን ከልጁ ጋርም ቢሆን ያደረከው ነገር ላይ ጥሩ ነው። በተለይ የዛን ቀን ኢትዮጵያዊ አልባስን የትግራይ አካባቢም አልባስ ቢሆን ሌላም አልባስ ቢሆን ለብሰህ ባይኖር ደስ ይለኝ ነበር። የለበስከውን አይነት ለብሰህ ከማይህ አዶናይ የምትባለው ልጅ ኢትዮጵያዊ የሆነ ልብስ በትግራይ አካባቢ ባህላዊ ልብሶች አሉ። የትኛውንም ልበሰው ኢትዮጵያዊ ብቻ ልብስ ይሁንልኝ ችግር የለብኝም። እሱን ለብሰህ ደግሞ በተለይ ኢትዮጵያዊነትን እያሳየህ እሱን እያደረግህ ብትሆን ኖሮ በጣም ነበር የሚያምረው፣ ተጽዕኖ ያድርግልህ ነበር። እኔው ያንን ልጅም ለማስተዋወቅ ምናምን በቻልከው አቅም በጣም ለመጸጸት የምታደርገውን ጥረት አድናቂ ነኝ ማለት እችላለሁ። ባለው ልጅም ይቅርታ ጠይቋል። እንደነዚህ አይነት ህፃናት ናቸው። አይ ቲንክ በእድሜን ይበልጣቸዋለሁ። እንደነዚህ አይነት ህፃናት በአግባቡ ብንይዛቸው ብንኮተኩታቸው አድማጭ ተመልካቹ አመድ የሚቀማውን ሁሉ እያጨበጨበ አመድ የሚያስቅም የተረገመ አድማጭ ተመልካቹ ነው እንጂ
ጆን ዳንኤልም ሆነ ይህን ልጅ እኔም ብሳሳት እኔን ኮትኩቶ የበላይ ሆኖ ኮርኩሞ ገስጾ መመለስ መቻል አለበት። እኔ እያየሁ ያለሁት ግን የምናገረውን በሀሳብ የሚሞግት የለም። ግን ወይ እንደ አማራ ወይ እንደ ኦሮሞ ወይ እንደ እስላም ወይ እንደ ሙስሊም እንደ ክርስቲያን እንደዛ ካላወራው በሚል ብቻ ብዙ ሰዎች የመጣው የጠፉበትን ነገር እኔ ተምራለሁ እና እኔ ጋር እኔ እንደማየው ይሄንን አስተካክላችሁ ገሳጭ፣ አስተካካይ፣ አባት፣ እናት፣ የሀገር ባለቤት፣ አስተዋይ፣ ዘመን እድሜ ያስተማራችሁ ትልልቅ ሰዎች እንድትሆኑ በሚል ብንሄድ አዶናይንም መመለስ እንችላለን። ጆን ዳንኤልም ሁለቱም ተመልሰዋል። ሌሎችም ይሄንን እያዩ ዛሬ የምንሰራው ዛሬ የምናደርገው ዛሬ የምንናገረው ነገ ምን ያመጣል? ሰው አያጨብጭብ፣ የራሱ ጉዳይ። ግን ነገ አፉን ከፍቶ ሊከስ ወይም ሊሳደብ የሚችልበትን ዕዳ ሊያመጣ የሚችል አክል ላለመሄድ ጥረት ማድረግ፣ እንዲሁ በጭብጨባ ወደ እሳት መግባትም ጥሩ ስላልሆነ ተጽዕኗችሁ በመልካም አርፎ የተሳሳተ የተበላሸ ነገርም ቢሆን ለማስተካከል ብሄድ፣ አድማጭ ተመልካቹም እንደዚሁ ማን ነው የተናገረው? ለምንድን ነው የተናገረው? ምን ሊያገኝ ነው የተናገረው? ይህን ሰምቼ እኔስ ምን አገኛለሁ ምን አስገኛለሁ የሚሉ ቀመር የተሞላባቸው ወይም ስሌት ያላቸውን ነገሮች ወይም ስሌትን ያከለ ነገር ላይ ብንሄድ ራሳችንም እንድናለን፣ ሀገርን እናድናለን። አንዱ ቢስት አንዱ ይመልሳል። አሁን ተናጋሪው ሰሚውም ሁሉ አበደ። በዛ መካከል ጥቂት የመንግስት ባለስልጣን ሌቦችም ነውራቸውን ከማስተካከል ይልቅ በነውራቸው ቀጠሉ። እነሱን አንድ ሆነን መጠየቅ አልቻልንም። እንዳንችል ሆነን ስለቆም አብረን መሆንን መውደድ አለብን። አብሮ ያልሆነን ነገር ማንም አይፈራው፣ ማንም አይወደው፣ ማንም ዋጋ አይሰጠው። አብሮ መሆን፣ ይቅር መባባል፣ የኛን የበላይነት ለማሳየት በሰዎች ላይ መልካም ለማድረግ ጥረት ማድረግ። ሰውን በመስደብ የበታችነት፣ ሰውን የሆነ በጥላቻና በጥፋት ላይ መሄድ የበታችነትንና ወራዳነትን ያሳያል እንጂ የበላይነትን አያመጣም። ማንም ቢሳሳት አነሳዋለሁ፣ ማንም ቢራብ አበለዋለሁ፣ ማንም ቢወድቅ አነሳዋለሁ፣ እኔ ትልቅ ነኝ የሚለውን ነገር ካመጣን ግን ሀገር እናድናለን፣ ራሳችንን እናድናለን፣ ትልቅነታችን በረከት ይሆናል። ለብዙ ኃጢአተኞች መዳኛ የሚሆን ነገር ይሆናልና እኔ በዓለም ላይ ባለው ሁኔታ ላይ ፕሊስ ለዚህ ላለው ዓለማዊ ነገር አትሰስኑ። ምንም ራሳችሁን በሚገባው መያዝ፣ የሰው አለመመኘት፣ ሀቃችሁን አለማጥፋት፣ በየትኛውም አገባብ ላይ እውነቷን ለመናገር መሞከር እና መሰል ሁኔታ ህሊና ጋር መታረቅ፣ ከራስ ጋር መታረቅ የሚለውን ነገር ይዘን ብንሄድ ጥሩ ነው። መሳይ ኢትዮጵያ እንዳለች፣ መከላከያ እንደዚህ ሆነ፣ አብይ እንደዚህ ሄደ፣ እነዚህ አብይ ይልማ፣ አክሱም ቲዩብ እና መሰል በስመ አብ ወወልድ ወመንፈስ ቅዱስ ብለው የሚጀምሩ በኦርቶዶክስ መጠው ኦርቶዶክስን ለማርከስ የሚሰሩ ሚዲያዎች ከሉሚናቲ ጋር ሊያዝ ነው ምን ሊል ነው ምናምን የሚሉትንም ቅድም እንዳልኳችሁ ነው። ሉሚናቲ ምን ሊያመጣል? እነዚህ ሰዎች እነማን ናቸው? ስለዛ ነገር እንዲያውቁ ቻሉ። ሉሚናቲ አባል ከሆናችሁ እያሉ ማስታወቂያ ሲሰራ እኔ ደጋግሜ ያወራሁት ነገር አይታችኋል። ባለፈው 500 ፓስተሮች ሊመጡ ነው ከጀርመን መጣው እንዲህ ብለው ይህን ቅድመ ሁኔታ አብይ ጋር አሁንም ከዛ ዱባይ ጋር ታርጌት ያደረጉት እነዚህ በኦርቶዶክስ ስም የተሸፈኑ ቆሻሻ ጸረ ኦርቶዶክስ ርኩስ መናፍስት የተሳፈረባቸው ነውረኛ ሰዎች ከዱባይ የአብይ ጉዞ ጋር እንዲሁ ከዚህ ከሃይማኖት ጋር አያያዙ። ከዛ 500 ፓስተር ብየኔ ሳመጣ በውስጥ ያለውን ነገር አንዷን ቪዲዮ ብታዩት ከዛ በኋላ ብንነጋገር አሪፍ ነው። የሆነ ነገር ብለዋል ማለት ነው። ምንም ይምጣ ምንም ሰው ሃይማኖቱን ስለማስተማር መናገር እንጂ ገዳዮችን እያስታጠቀ የመሳሪያ መከዘኛ እያደረገ ግደሉ የሚል መነኩሴ ፋኖ የመጽሐፍ ቅዱስ ቃል ነው የሚል እርኩስ መንፈስ በአደባባይ ቆሞ እየተናገረ ያየ ነው። ከዛ በላይ ዲያብሎስ አለው፣ ከዛ በላይ ኢሉሚናቲ አለው፣ ከዛ በላይ ሰይጣን አለው። መሪን ግደሉ የሚል ስልጣን የሚገኘው ከእግዚአብሔር ነው የሚለው ይሄን ሲመታ ይሄን ሲጥ የሚለው ጃኬትን ሲወስድ ሸሚዝን ጨምረው የሚለው የሚረግሙን መርቅ፣ ጠላቶችን እንደራስ አድርገህ ውደድ የሚል አስተምሮት ያለውን የኢየሱስ ክርስቶስን መስቀሉን ይዞ ግደል የሚል አዋጅ ከሚሰጥ ጳጳስ ከሚመስል አጋንንት ዲያብሎስ በላይ
666 አለ ወይ? ኢሉሚናቲ አለ ወይ? ጆሮ ከሚቆርጥ እጅ ከሚቆርጥ በቆመ ሰው ላይ 12 ቁጥር ምስማር ከሚመታ በገበያ ላይ መሀል ቦምብ ከሚያፈነዳ ትምህርት ቤት ላይ ቦምብ ከሚያፈነዳ 20 ምናምን ተማሪዎችን ባንዲ ገብቶ ከሚጨፈጭፍ መምህራንን እያገተ እየገደለ እንትን ከሚል ነፍሰ ጡርን በቁም ሰንጥቆ ከሚገድል በላይ ኢሉሚናቲ አለ ወይ? አብይ ይልማ፣ አክሱም ቲዩብ፣ ሌላም በኦርቶዶክስ ስም ተጠቅልላችሁ የመጣችሁ ሰዎች ይሄን ስናወራ እንዴት ነው ድብትርን ነው? በድብትርን ነው በምኑ እስከ ቆሻሻ ማንነታችሁ እንተዋወቃለን ከኔ ጋር። የኢትዮጵያ ሕዝብ አጨብጭቦ ምናምን ሊሸልመኝ ብዙ ሰው ሊያየው አይደለም። ግን አንድ ወቅት ላይ እኔ እውነትን እፋረዳለሁ ከኢትዮጵያ ሕዝብ ጋር። ይሄው እየነገርኩት ነው። የሰማ ይስማ፣ ያልሰማም የራሱ ጉዳይ። ምንም ነገር ሲሆን እኔ ደስ ብሎኝ ነው የማጨበጭበው። የዛን ጊዜ ነግሬው ያልሰማም ሰው አሁን አማራ ክልል ምንም ነገር ቢሆን ተናግሬያለሁ። በቻልኩት አቅም ባለኝ ኔትወርክ አይደንቀኝም፣ ማንም አይወቅሰኝም፣ አፉን አይከፍትም። ነገር በቅጥነት በውፍረት ወር በሆነ ነገር የሚያስብ ተመስሎ ማለት ነው። ለማንኛውም ኢትዮጵያን እነካለሁ ያለ ይነካል። ኢትዮጵያን አትንኩ። በየትኛውም ዓለም ላይ ያለው ከልኩ አያልፍም። ኢራን ላይም ሆነ እንደዚህ ምናምን ያለ አግባብ አሜሪካ መመጣለው ካለች ልኳን ታገኛለች። ትራምፕ እንደዚህ የሚባል አለ። ጀስት እኔ ማውራት ማለት ቦታውን የያዘ ነገር ነው ያለው። ዋናው የኔ እህት ወንድሞች ግን ኢትዮጵያዊ ሆነው እንዲሰቃዩ አልፈቅድም። መሪያችሁን ለመስደብ የተሰለፋችሁ ሰዎች ደግሞ እንዲያልፋችሁ አልፈቅድም። ሀገርን ለማፍረስ ከማንም ባዕዳ ጋር የቆማችሁ ሰዎች ካላችሁ እናንተን ራሳችሁን ይዞ እንትን ከተወበታችሁም አሁንም ተወበታችሁ ራሳችሁን ያደረጋችሁበትን ሜካኒዝም መውጣት። የማንም መጫወቻ ሆናችሁ የምትቀጥሉበት እድል የለም። ሀገር ካልሰራን ይሄ ትልቅ ደወል ነው። በተደጋጋሚ አሜሪካ ላይ እየተደረገ ያለው ነገር በጣም ትልቅ ደወል ነው። ከሱ ተምረን ሀገር በመስራት ቀዳሚዎች ልንሆን ይገባል። ከዛ ውጭ ባንዳና ምናምን ነገር አታስቡ። እሱ ስራውን ይበላል ማለት ነው። ፈጣንና ወቅታዊ ወታደራዊ መረጃ፣ ዕለታዊና ሳምንታዊ አጫጭር ወታደራዊ መረጃዎችን ጨምሮ ሌሎች አስተማሪ፣ አዝናኝና አነጋጋሪ ቁም ነገሮችን እዚህ ገጽ ላይ ያገኛል። ታዲያ ፈጣንና ታማኝ መረጃዎችን ለማግኘት የመከላከያ ሰራዊት ኦፊሻል ቲክቶክ ገጽ ፎሎ። እስኪ ቲክቶኩንም አሁን ይህን ዩቱብን እስኪ ፎሎ አድርጉት፣ ነካ ለማወቅ እኮ ነው። እኔ ሰዎች ቤት ሄዶ እኛ እኮ በጣም ቆሻሻ ሰዎችን ሁሉ ሳብስክራይብ አድርገን እንትን ምንድነው ይሄ ኖቲፊኬሽን ኦን አድርገን ምናምን ነው እኮ የምንሰማቸው። እና እስኪ መከላከያም በደንብ ከዚህ ስሙና ከዛ በኋላ እነ መሳይ ተሰማላችሁ። እስኪ እንደው መከላከያ ላይ ጥላቻ ያለባችሁ ሰዎች ማለት ነው። አብዱረዛቅ ጀማል አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም አመሰግናለሁ። ለስፖርት ስከርስ ቴንኪው። ተባረክልኝ። በወጣ ይተካ ለጀዛውን ይክፈል። ኮፒ ሊንክ በማድረግ እንዲሁም ላይክ፣ ሼር እና ሪፖስት በማድረግ ቤተሰብ እንድትሆኑ ተጋብዛችኋል።
ምንጊዜም ስሟ ይታደስ፣ የጠላቶቻችንም አናት ይፍረስ።